ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከሃርት ቲቪ ዘወትር በሰዓት ወደ እናንተ የሚደርሰው እንግዳ ሰዓት ላይ ነው የምንገኘው። ቀደም ሲል እንግዲህ እንደ አስተላለፍኩላችሁ ወይም እንደነገርኳችሁ ዛሬ የምገኘው በህይወት ፋና ሪፈራል ሆስፒታል ውስጥ ነው። ዛሬ የተገኘሁበት ዋና ዓላማ እንግዲህ አንዲት እናት ማክሰኞ ዕለት ማታ 3 ሰዓት አካባቢ 5 ልጆችን በመገላገሏ ከሷ ጋር ቆይታ እናደርጋለን። የእርግዝና ጊዜዋ ምን ይመስላል፣ ያለው ሁኔታ ምን ይመስላል የሚለውን ቆይታ እናደርጋለን። አብራችሁኑ ነው መቃከኝ بدري آدم نانجا بدري آدم أما مستلجوتشن ندل يولدشو أما الموشن التيمتي مستلجني يولدكم من تسمعش مالتو سيدقامي كما شلنا دقيقة دستاني تسمعني كعجباش እንግዲህ 12 አመት ከቆየሽ በኋላ ነው የወለድሽው ኤገፉቴ አመተ ኩዳለመ ቱርቴቲ አመደልቴ አው ምን ነበር አግብቶ ያው 12 አመት ሳይወልዱ መቆየት ራሱ ምን አይነት ስሜት ነበረው? ምን ነበረ ባለመውለድሽ ምን ይሰማሽ ነበር? አመተ ኩዳለመ ፉቴቲ ሄሩምቴ ሩመረቴሴ ኢላማ ሶልጠሊን ቱርቴ ማልቱ ሲደጋያሚ ከመቾና ደጋያሚ ዋና ደስታን ይሰማኝ 12 አመት እንዴት ነበር ያሳለፍሽው ያለ ሳትወልጂ በመቆየትሽ? አመተ ኩዳለማ ከሚደቨርሲቲ ሶልጠሌ አቆማለ ጀሮቴን ነበርሳ አለን ወዱደ እንዴ ታሳልፈለኝ በፊት መውለድ አትችም ተብለሽ ነበር ወይ እንዴት ነው? ሆኩዱራ ዳሉስ እንደንዴሱ ሲንጃኒ ቱራኒ ሚቲ ያካነን አንጃ አው ብለው ነበር አቶንጅም ተብዬ ነበር ሐኪም ቤት ሄድሽ ዶክተሮች አሉሽ ወይ? መናኪ ማዲምቴቲ ዶክተር ሲንጄ ቱሬ አመና አህማ ደመና እንጂ ሆስፒታል አልኩም ናን ኻናንጂ እንጅሩ አህመን ደም ሐኪም ቤት ማልኩም ያለኝም የለም ግን 5 ልጅ ማርገዝሽ ስታቂ ምን ተሰማሽ? ኢልሞሽን ገራቀቡ ከቲ ጊዜ ደገይሴ ማልቱ ሲደጋያሜ ሻን እንደገኛ ፍሬን ደገ ይሰማውትኛ 4 ነው 5 አልሰማው 5 መሆኑን ምን ሰዓት ነው ያወቅሽው? ሻንተው ይሳኒ ሆጉ ከምን ቤቴ ሻንተው ዛኔ ወጋለ ፈቡቴ ነገር ሲወለድ ነው 5 መሆኑን ያወቅኩትኝ እርጉዝ ሆነሽ ግን እንዴት ነበር ያምሽ ነበር ወይ? 5 ልጅ ማርገዝ ማለት በጣም ከባድ ነውና ስሜቱ ምን ይመስል ነበር? ኢልሞሽን ገራቀበቴ ገራቀቡ ከቲ ማልኒልፋታ ማልሲ ደጋያሙ ቱርቴ ኡልፍና ተወደቡሳ እብዱራን ዳለ ማለት ቲም ቢያኻና ሙቀን ወደሙ ጅራን መጀመሪያ ያመውለድ ስላልወለድኩኝ ያው ክብደትና ለመክበዱም በምን ላይ ይቻላል ስንት ወር ነው 5 ልጅ መሆኑን 4 ልጅ እሷ 4 ነው ያለችው ስንት ወር ላይ ነው 4 ልጅ መሆኑን ያወቀች? ባቲሚ ቀረቲ ኢልሙ አፉር ሲንጃኒ ቤቴ ባለሻን አምስተኛ ወር ላይ ነው ባለሻን ይብልቲ ወደሻኒ አምስተኛ ከነዲስ ቆይ መስካ እሺ ባሱ ፌታ ባስቴስ ባስ እሺ ባልሻን 5 ወር ሆኜ ነው የሰማሁት። ከዛ በኋላ ክትትል ታረጊ ነበር ሆስፒታል? አቺ ቦደም ነው ያላ ዱፋቲን ደዋ ፍረቻሲ ከዛ በኋላ እየመጣሁ መድኃኒት ወሰድኩ። ኮኖንሶን ቀበጄ አሲቦዶ ኮኖንሶን ቀበጄቲን ኮኖንሶ ያጋል ከዛ በኋላ መከታተል ገባሁ። ከዛ በፊት ግን አትከታተል ጀመርሽ ነበር? አቺ ዱረሙ ምን አለ ዱፍቴን ቤቱ ጋር ሙፈላ ገንዳት ምን ከተባት መደረብ ያገለ ጀለመላ እንደው ነው እንጂ እዚህ በተቻለ በአጋጣሚ ነው ሆስፒታል የመጣሽው ታመሽ ወይስ ምጥሽ መጥቶ ነው? ዱኩብሰቴ ዱፍቴሙ ጭሙ ሙዚቃ ቤት ዱፍቴ አስሞ ኦስማን ደዋ ፍረጅ ጅሩቲ ወሊ አሲዲየሙን ቀብና እንጂ ዶክተር ይሆናል መድኃኒት እየወሰድኩኝ እያለኝ ከዚህ መሄድ የለብሽም በሚል አሁን እንግዲህ 5 ልጅ ማሳደግ ከባድ ነው እና ምንድነው ድጋፍ ይደረግልሽ? ምን ማለት ታስተላልፉ ነገር አለ ወይ? ኢልሞሽን ጉዲሱን ባየነ መረኪሳ ኮባኬቲ የሩ አማንከነ ከይሰ ማል ገርጋርሳ ከሲ ጎዳኒ በርባዳ ገርጋርሳ አሁን ተነጀና ሐዋኔን እንቀምነ ተነጀና ዳበተ ነው ጋር ሳይንስ እስኑ ወርን ዳሊን አንገና ገመደን ያንተ ዳልተንገም ተካን ገመዳ አውና እናንተ ያሉለዳችሁት እንደዚህ ደስተኛ የሆናችሁት እኔ ወለድኩት ሳይሆን እናንተ ከኔ ጋር ደስተኛ ሆናችሁ አለ እና ያስፈልጋው ድጋፍ ከጎኔ ሰው ዱረ ዱፈኒቲ ወሪ ሞቴ ወንት ገርጋርሳ ሲጎዳኒ ኩተኒ ማርሲ ጎዳኒ ኮና ደሮዛን ፋን amma kono gargaarsa kana siif goone
አዲሮዛም ባውሳት መጥተው ተወይ አንዳንድ ለህፃናት የሚያስፈልጉትን ነገሮች አድርገውልኝ ሄደዋል። አናራሪ ሀይሰን ነው ማለት ወራብ ገመቹ ጉዳን ለገየሚያለው አካባቢዎችን በጣም ደስተኛ ናቸው። ያው ደስ ብሏቸዋል ከጎኔ ናቸው የሚሉት ነው መልእክቷ። እንኳን ደስ አለሽ እኛም ደስ ብሎናል። በገገመዴ ንትስ ገመኔ ጅርና ወለማኑ በገረብን ጎመች ያው እንግዲህ ያለ ልጅ ቆይተሽ አሁን 5 ልጅ ባንዲ ሙሉ ማለት ደስታ ነውና ምን ይመስላል ስሜቱ? ማን ሲደገያማ ገመቹን ይሳ ከሚ ላልታ አመታ ጉለማ ቱርቴ ዛከነ ኢሞሽን ደሉ ገመቹ ከሚ ሲደገያማ ገመቹ አዳቴ ነደገያማ ወማን ጎዱን ወላለ ረቢ ያገና ገመዳውቲኝ እና እግዚአብሔር ይሰጥልኝ። ሳቶ ልጅ በፊት ግን 12 አመቱ የሰፈሩ ሰው አካባቢው ነዋሪ ምን ይሉሽ ነበር? አመተ ኩደለማ ሶን ደሊኒ ናኖ ከይሰ ጅፍቱ ከወጂ ጅራተኒ ገንዲን ፋማል ሲንጃኒ ጅራኒ ilmoon qabdu እንደለግኒ ጉርባ አናዎች እናንተ ቻተር አው ልጅ የለሽም ከዚህ ልጅ ጋር እንዴት ትኖሪያለሽ የሚል ሐሳብ ነበር የሚሰጠኝ በአካባቢው ላይ። ብዙ ጊዜ ባልና ሚስት ከተጋባ በኋላ በእኛ ማህበረሰብ ቶሎ ልጅ መውለድ አለብሽ። አንቺ ደግሞ 12 አመት ሙሉ አልወለድሽምና ብዙ ጫና ነበር። ምን አይነት ጫና ደረሰብሽ? ናኖ ከኛ ከይሳ ዱበርቲን ተከ ሄሩሞ ሄሩቴቲ ሁጉመ ሰንደሉ ቀብዲ አቲሙ አመተ ኩደለመ ሶደሪን ቱርቴ አመረብኝ ከነስኬኔ ዋን አከም ኡመተ ከይሳ ሲጌ ማከም ኢሳኖች ዲቨርሲቲ ዳልቱ ሲንጃኒ ቱርቴ ኢሳን እንዳልቱ ናንጃኒ ረቢ ወይ እንዳልቱ ናንጂ ሰብሩ መትያኒ ነገደ ረብ ራፍደደ እነሱ አትወልጂ ቢሉኝም እግዚአብሔር አትወልጂ ማላለኝምና ያው ሰዓቱን ጠብቄ እግዚአብሔር ሰጥቶኛል። ባለቤትሽ ምን ተሰማው? ባያት አባ መነኬቲ ዛከነ ማቱ ትደጋያሚ አባ መና ያና ዱረ ilmoone ቀባና መራ ilmo ቀበለ ባለቤቴ ከዚህ ፊት ልጅ አለው እኔ ልጅ የሌለኝ መልእክት አስተላልፊ ተበበር እንዲያረጉልሽ እርዳታ እንዲያረጉልሽ የሚቸግርሽን ነገር ወደፊት ምናምን እንደዚህ ቢያረጉልኝ ቢተባበሩ ምናምን ገርጋርሳ ዋን በርባዱ እንደ ዱረቲስ ዋን ሲበርባችሁ ሱንዳ አድከ ሲገርጋረኒ ኤርገኬ ደበርሲ ዶፍታኔና አዘይሶ አናት ሲነስ ገለተው ማዳ መታችሁኝ በማነጋራችሁ አመሰግናለሁኝ። በገገመቹ ዳን ዶፍታኔ ልሞታና ላልታኒ በደስታ የመታችሁ ልጅን በማየታችሁ ደስ ብሎኛል። በቃረብ ወሊን ዋጋው ilmoon ፈየድ ረብ ያወሩኝ እግዚአብሔር ከዚህ በለጠ የምንገናኝበትና ልጆቼን ደግሞ የሚያሳድግልኝ ጤና እግዚአብሔር ያው እመኛለሁ። ጥሩ ቦታ ይድረሱልኝ ልጆቼ አይነት ነው ዋኒ በርባችሳ ኢሰነስ ናወሩ ቀበኒ ለማለት የሚያስፈልገውን ነገር እናንተም እንድታደርጉልኝ ልማሽ አላርማሉ ይዙ እንደው 5 ልጅ ማሳደግ አቅም ይችላል አምኒ የሚላሉ እንደ ገርጋርሳ ከናጎዱ የቴ ኤርገኬ ደበርሲ ቃምኒ ደሜ ዳለቱ እንደ ከገርጋርሳ ናጎደ ናቴ ገሩን በርባች የሚመለከተው ሁሉ እርዳታ እንዲያደርግልኝና በሰላም ወደ ቤቴ እንድመለስ እመኛለሁ። ተመልካቾቻችን እንግዲህ አሁን የምንገኘው በዚሁ በሐረር ህይወት ፋና ሆስፒታል ውስጥ ነው። እንግዲህ ከማክሰኞ ዕለት ማታ አካባቢ 5 ልጆች ከወለደችው እናት ጋር ነው ቆይታ የምናደርገው። እሷ እንግዲህ አማርኛ ማውራት ስለማትችል አስተርጓሚያችን ከልብ እናመሰግናለን። ስለዚህ እኔም አመሰግናለሁ። ደስታዋን ልንካፈል ብለን ነው እኛም የመጣነው ሰምተን ከቢሮ ውስጥ እውነት ደስ ይላል። 5 ልጅ መውለድ በአሁኑ ሰዓት ይከብዳል በእርግጥና እውነት እግዚአብሔር ደግሞ ስራው ብዙ ነውና ፈጣሪ ያሳድግላት ነው የምለው። እኔ በጣም ደስ ብሎኝ ነው ከቢሮ እናያት ብለን የመጣነው አይደለ? በእውነት ከቢሮ ዘግተን እኛም የዚሁ ዩኒቨርሲቲው ሰራተኛ ነን እናያት በሚል የመጣነው። ፈጣሪ ያሳድግላት። እናመሰግናለን። ቴንክ ዩ። እሺ እኔም አመሰግናለሁ።
የተወደዳችሁ ተመልካቾቻችን እንግዲህ ዛሬ በእንግዳ ፕሮግራማችን ህይወት ፋና በመገኘት ቀደም ሲል 5 ልጆችን ከወለደችው እናት ጋር ነበር ቆይታ ያደረግነው። እንግዲህ 5 ልጆችን የወለደችው እናት ያዋለዳት ዶክተር ኦብሳ አጠገቤ ይገኛል። ምን ይመስል ነበር ፊሊንጉ? እስቲ በህክምናው ደግሞ እንዴት እንደዚህ አይነት ነገር ሊከሰት ይችላል የሚለውን ከሱ ጋር ቆይታ አደርጋለሁ። አብራችሁ ነው። ዶክተር መጀመሪያ ስለመጣችሁ እናመሰግናለን። ያው ይሄ እንደዚህ አይነት በአንድ ጊዜ አንድ እናት አምስት ህጻናቶችን በአንድ ጊዜ ማግኘት ስፔሻሊ ኢስተርን ፓርት ኦፍ ኢትዮጵያ ላይ የመጀመሪያ ይመስለኛል። ስፔሻሊ በእኛ ሆስፒታል በህይወት ፋና ኮምፕሬሄንሲቭ ዩኒቨርሲቲ ሆስፒታል የመጀመሪያ ነው የሚሆነው እና ይሄ በጣም ደስ የሚል ፊሊንግ ነው ያለው። ለእኛም በጣም እንደ ዲፓርትመንት ከሲነሮቻችን ጀምሮ እኔ ያው 4ኛ ዓመት ሬዚደንት ነኝና ሲነሮቻችን አስተማሪዎቻችን ስፔሻሊ ማተርናል ፌታል ሜዲሲን አስተማሪዎቻችን በጣም እየለፉበት ነበረ። ክትትሉ ላይ ስፔሻሊ ከ24 ሳምንት ጀምሮ እስከምትወልድ ድረስ በየሳምንቱ ክትትል በስልክም እንድትመጣ እየገፋፋት ነበረ እና የእነሱም ልፋት ነው ሜጀርሊ። አጋጣሚ ሆኖ ማታ ዲዩቲ ላይ ነበርኩኝ እኔ። እሷ ማታ ሌበር ወይስ ደግሞ ምጥ ጀምራ ያው 4 መሆኑን ነው የምናውቀው እኛ። መጀመሪያ ስታት ምጥ ይዞ ስታይ ምን ተሰማ? ማለት 4 ልጅ ማዋለድ ማለት አንተ በወቅቱ 4 ልጅ እንደሆነ ነበር ያሰብከው? 4 ልጅ መሆኑን ስለማውቅ ቀጥታ ሴት እንደምገባ ወይስ በኦፕሬሽን እንደምትወልድ ኦልሬዲ በሳይንሳዊም መጀመሪያ የምናውቅ ስለሆነ እሱ ምንም አያስደነግጥም። ግን መዘጋጀት ያለብን በጣም ልትደማ ትችላለች ምናምን ብለን ስለምንፈራ የሆነ ፕሪፓሬሽኖች ማድረግ ያለብን ነገሮች ነበሩ። እሱን አድርገን ገባን። ከዛ 4ኛው ከተወለደ በኋላ 5ኛው ሲመጣ እኛም ሰርፕራይዝ ሆነን ነበረ። ያው ዋው ብለን እሱን አለ። ከዛ ለእናትየው መደረግ ያለበትን ሁሉንም ነገሮች አድርገን እናትየው በሙሉ ጤንነት ላይ ነው ያለችው። አሁን ልጆቹም ደስ የሚለው እስካሁን ሰዓት 5ቱም ልጆች ደህና መሆናቸው ነው። ብዙ ጊዜ ኪሎአቸውም ኦልሞስት የሚቀራረብ ኪሎ ናቸው። 1.5 እስከ 1 ኪሎ ነው። ስለዚህ ይሄ ደስ የሚል ዜና ነው። እናትየውም ደህና ነች። ጠቅለል ሳደርገው እናትየዋ ያው መደገፍ አለበት ነው። 1 ልጆች ማሳደግ ራሱ ከባድ ነው በዚህ ዘመን። ስለዚህ 5 ሲሆኑ ደግሞ ሞር ይከብዳል። ስለዚህ የኢትዮጵያ ሕዝብ ብታግዛት አሪፍ ነው። ያው ይሄን ነው ማለት የምፈልገው። ከወለደች በኋላ እንግዲህ ያው የሐረር ከተማ ነዋሪዎች እየመጡ እየጎበኙት ነው። የተለያዩ ማህበራትን ቢሮዎችም ድጋፍ እያደረጉላት ነው እና እስቲ ምን ይመስላል የሰው ፊሊንግ? ያው የሰው ፊሊንግ በጣም ሰርፕራይዝ ሆኗል። እኛ ሜዲካል እንትን ውስጥ ያለው ሰዎች ሜቢ እንደዚህ እንደሚፈጠር አትሊስት በመጽሐፍ ላይ ምናምን እናይ ነበር። እኔም የመጀመሪያ ነው 5 ተፈጥሮ እንደዚህ ሁሉም ደህና ሆነው ሲወለዱ የመጀመሪያ ኤክስፒሪየንስ ሳደርግ የመጀመሪያ ነውና እናም ህዝቡም በጣም ሰርፕራይዝ ሆኗል እና ያው ለምን እንዴት ሊሆን ቻለ ምናምን የሚሉ እንትኖችም አሉ ወይስ ደግሞ ብዙ እንትኖች አሉ ከህዝቡ ፊድባኩ። ስለዚህ ይሄ ነው የሚመስለው። በህክምና ወይም በሳይንሱ እንደዚህ አይነት አጋጣሚ የሚፈጠርበት አጋጣሚዎች ምን ይመስላል? ሜቢ ጠቅለል ስናደርገው እቺ እናት ኦልሞስት ለ12 ዓመታት ልጅ ሳታገኝ በልጅ እጦት እየተቸገረች ነበረ። የተለያዩ ህክምናዎችን እየሞከረች ነበረና ላስት ይር ወደ መጨረሻ አካባቢ የሆነ ፕራይቬት ክሊኒክ ሄጄ መድኃኒት እንደዚህ የሆነ ለ5 እስከ 7 ቀናቶች እንደዚህ አይነት ክኒኖችን ወስጃለሁ ብላ እሷ በነገረችን ሂስትሪ አማካይነት ሞስት ፕሮባብሊ ሊሆን የሚችለው ኦቭሌሽን ኢንዳክሽን መድኃኒት ወስዳለች። ይሄ ማለት ላይክ ይሄ ፍሬው ወይስ ኤግ የምንለው ሲፈጠር ላይክ ሞር በብዛት ሞር ፎሊኩሎች ሬዲ እንዲሆኑ ያደርጋል። ይሄ ደግሞ ሞር
እርግዝናው እርጉዝ የምትሆነው ብዙ ሊሆኑ ይችላሉ ማለት ነው። ከሁለትም በላይ እስከ 5 እንደዚህ ሊፈጠር ይችላል። ስለዚህ ያ ኦቭሌሽን ኢንዳክሽኑ መድኃኒት ሳይድ ኢፌክቱ ይመስለኛል ይሄን የፈጠረው ነገር። በዚህ ሆስፒታል ታሪክ ውስጥ ግን እስቲ ያው ብዙ ልጅ መጠን የተወለደው ስንት ነበር? ያው እስካሁን እኔ ያየሁት 3 ነው ያየሁት። ኦልሞስት አሁን 4ኛ ዓመቴ ነው። 3 ነው ያየሁት። ይሄ 5 መሆነው የመጀመሪያ ነው በሆስፒታሉም ታሪክ በኢስተርን ፓርትም እንደዛ ነው የሚመስለኝ። ሌላ ዳታ ካለ አላውቅም። አራት ልጆቹ ከወለደችው በኋላ እናንተ ኦልሬዲ 4 ነው ብላችሁ በአልትራሳውንድ ላይም 4 ብለን ነበር። 5ኛ መኖሩ ስታዩ ምን ተሰማችሁ? በሰርፕራይዝ ነው የምትሆኚው። ይሄም በቃ እናም ደስ ይላል። በቃ እሷ 12 ዓመት እየተቸገረች ስለነበረ አሁን ለሷም በቃ ትንሽ 12 ዓመት የታገተችበት ተስፋ ለመቁረጣን ምናምን በሷ ጽናት ፈጣሪ ረድቷት እንደዚህ ደስታ እንትን ሲያደርገው እኛም ደስ ብሎናል፣ እሷም ደስ ብሎታል። ፈጣሪ ያሳድግላት ነው የምለው። ከዛ ደግሞ ሁላችንም መርዳት ባለብን እንርዳት ነው የምለው። እኛ እንደ ሐኪም እንደ ኦብስቴትሪክ ቲም ኦብስጋይኒ ቲም ሲነሮቻችንም ጨምሮ ሁላችንም ደስ ብሎናል። ለሷ በጣም ደስ ብሎናል። ያው ይሄን ነው የምላችሁ። 5ኛ ላይ የተወለደችው ናት ሴት? አይ መሀል ላይ ወደ 3ኛ አካባቢ ነበረ ሴት። አክቹአሊ ጾታቸው 4 ወንድና 1 ሴት ነበሩ። ያው ደስ ይላል። እናመሰግናለን። ቴንክ ዩ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን ተመልሰን ተገናኝተናል። አሁን ቀደም ሲል እንደገለጽኩላችሁ የሚገኘው በሐረር ህይወት ፋና ሪፈራል ሆስፒታል ውስጥ ነው። እዚህ አጠገብ የሚገኙት ደግሞ የወላዷ አባትና ባለቤት ነው። እስቲ ምን ተሰማቸው፣ የነበረው ሁኔታ ምን ይመስል ነበር የሚለውን ከነሱ ጋር ቆይታ አደርጋለሁ። አብራችሁኝ ነው አሁን በድጋሚ። እሺ በቅድሚያ ስምዎን ንገሩኝ። አደም አሊ አብዱላ ይባላለሁ። አናሶፊ ቅሌ ወረዳ ነኝ። ቅሌ ቀበሌ ነኝ። እስቲ ምን ተሰማዎት? በጣም ከወደር ያለው ደስታ ተሰማብኛል። አንድ ሰው አንድ ለማገኘት 9 ወር ለፍቶ ነው የሚያገኘው። የኛ በ9 ወር ውስጥ 5 ያገኘ ነው። በዚህ አላህ ምስጋና ይግባ። መንግስታችን ደግሞ ያረዳው ምስጋና ይግባ እና በጣም እናመሰግናለን። ቀደም ሲል እንግዲህ እሷ ለ12 ዓመታት ያህል ልጅ አላገኘችም፣ ስትቸገር ነበርና እስቲ ምን ይመስል ነበር ያሳለፈው? ያው በእኛ ማህበረሰብ ውስጥ ደግሞ አግብቶ ልጅ ቶሎ የመውለድ እንትን አለና የተለያየ ነገር ይባላል ልጅ ሳይወልዱ ሲቆይና እስቲ ምን ይመስል ነበር ያሳለፈችው ነገር? በቃ መሰናት ብሎ ተሰብ ነበር። ሰው ጋር ሲጣሉ አንቺ አትወልድሽም ተታናሽ ወልድሻል ምናምን እያሉ እየሰደቡ ነበር። ለቀሰች እኔ ጋር መጣችና እና ከረመዳን በፊት ነበረ እኛ በቃ አንድ ላይ ዱዓ ስናደርገው ለምን ነው አላህ ለምን ነው በመንታ ላይ እሺ በ5 በ4 እሺ ብለን ለምን ነው እና ወደ አንቀፋልና ተፋንበት በቃ በዘሰብናል አላህ ሰጠው። እርሱ እንግዲህ መጀመሪያ 4 ልጅ እንደሆነ ነበር የሚታወቀው። ከዛ ነው ምን ተሰማዎት? መጀመሪያ 4 ልጅ እርጉዝ መሆኗን ሲሰሙ ብዙ ከብድብን፣ እንዴት ወልዳለች፣ እንዴት ሆናለች፣ መርጃ የላትም ብለን ነበር። ለካ ብዙ ዘመድ አለን ኢትዮጵያ ህዝቦች፣ የሐረር ህዝቦች መስጋና ይግባ። በጣም መስጋና ይግባ። የሴቶችና የህፃናቶች ዶክተሮች መስጋና ይግባቸው። በጣም ነው የሚመሰገነው። ወገን እንዳለን ተረድቻለሁ። እና መስጋና ይግባቸው። እንደዚህ በቃ ይቀጥሉበት። ይሄ ደግሞ እጅ አናሳ ነው። እርሻ ሰፊ የለውም። መንከባከብ ቤተሰብ የለውም። እኛ በቃ እኔ ጋር ተደግፈው ነው የሚኖረው። እኔም ያለኝ ቅን በቃ ገበሬ ነኝ። አካባቢ ታውቃለች። ቅሌ ቀበሌ የሚባለው በረሃ ነው። ውሃም የላትም። ትንሽ ተቸገር ቦታ ነው። በዚህ በኩል ልጆቹ እንዳድግ እንዲረዱን እንፈልጋለን። በቃ እኛም የቻልነው አቅማችን እንረዳለን። እጅ ጣጥፈን መንግስት ይረዳ አንልም፣ ግን የቻልነው አቅማችን እንረዳለን። ያን ወገኖቻችን ደግሞ ተመልሰው እንዲረዱን እንጠይቃለን። እሷ እስከምትወልድበት እስከ መጨረሻ ሰዓት 4 ነበረ። 5 ሆነ ሲባል ምን ተሰማኝ እንዴ? አዛዘንኩ። መሬቱ አንድ ጊዜ ጨለመ ሆነብኝ፣ አንድ ጊዜ ፈገግታ ሆነብኝ። ጨለመ ሆነብኝ ጊዜ ለአራቱ ቦታ አጣ ነው። እንዴት 5 ሆነብኝ ብዬ ተቸገርኩ።
እያልኩ በቃ በኋላ ወገናችን ስረዳ ሳየው በጣም ፈገግታ ተሰማብኝ። እየለቀስኩ እስካሁን እንባ ያለብኝ አይኔ ላይ እና በቃ ብዙ አመሰግናለሁ። አላህ ምስጋና ይግባው። እናንተ በላ መዘገናችሁ ዓለም ስላስታወቃችሁኝ እድሜ ይስጣችሁ፣ ጤና ይስጣችሁ። እሱ ደግሞ የልጆቹ አባት ወይም የወላዷ ባለቤት ነው። እስቲ ምን እንደተሰማው የነበረው ሁኔታ ምን እንደሚመስል ከሱ ጋር ቆይታ አደርጋለሁ። እስቲ ዱራ መቃከኝ አም ኢብራሂም አሚን። እሺ ምን ተሰማ? ገመቹ መጀመሪያ ጊዜ 4 ልጅ ነበርና 4 ልጅ መሆኑ ሲሰማ ምን ነበር የተሰማ? ዶሌ አፍሪካ ብዙ ያንስንደን የገሸንታ ተከለማት ደገሜ አዱም ገመደ ገመቹ እንደገ ገመቹ ጉዳን እንደገ ምን ተሰማ? አሁን እንግዲህ ከባድ ነው። እንዴት ደንግጠ ነበር? ይዛኔ 5 ልጅ መሆኑን ደግሞ መድኃኒት ምናምን ገዛ ሲሉ ወጪ ሲበዛ ደንግጠ ነበርና ምን ተሰማ? ጉድን ጉዶዳ ወማለቀ ባስ ያረከ ጉዶ ጅራ ሜሪ ፋቶ ከይታ ከሚት ጅራ ጉድን ማን ከነ ጉድሱ ረከና ጅራ ከሚት ላልታ ጅራ አዱና ገድ ዲያ ቀራዳ ኮን ነሪ ፈኪታ ቀራዳ ኮን ገመቹ እንደው አንድ ቦታ ተሰጣለ አንድ ቦታ አዘናለኝ። እኔ ጃናሳ ነኝ እንትን ምን ያለ ሰው ነኝና ስለመዳይ መግዛትና ስለጆች አናኖር በጣም ይከብድብኛል። ወገኖቼ ጎኔ ስለቆሙ ደስ ይላልብኝ ይላል። እናመሰግናለን። ገለቶ እሺ በቅድሚያ ስም ማን ነው? ከወላዷ ጋር ደግሞ ያለ ግንኙነት ምንድን ነው? ሰልመታ ጠይብ ይባላል። እኔ እዚህ ተወላጅ ሀረር ተወላጅ ልኝ እሷ ቅሌ ነች። እኔና እሷ እህቴ ነች። አዎ በእናት ስንለያለን በአባት አንድ ነው። እሺ ያው 5 ልጅ እርጉዝ ያው ሐኪሞቹም 4 ነው ያሉት። 4 ልጅ መጀመሪያ 4 እንደሆነ ነው የታወቀውና 4 ልጅ ያረገዘች መሆኗን ስታሰሙ ምን ተሰማ? ያው ደስታና ድንጋጤ ነው ተሰማን። በፊት እሷ ወደ 4 ባል ምናምን አግብታ ብዙ በልጅ ተሰቃያለች። ልጅ አግኝታ አታውቅም። አሁን ስታገኝ እንባ በቃ ደስታና ሀዘን መለየት አቃተኝ። ከዛ በኋላ 5 ስሩ በቃ ተገላገለቻልና ብዙ አመት ተጎዳች በልጅ ምክንያት 10 አመት ይሆናል በትዳር ውስጥ እያለች 4 ባል አገባች። ከ4ቱ ማጣች። አሁን መጨረሻ ላይ ያው አገኘች። ባለቤቷ አብሮ ነበር እዚህ ዛን ቀን ልትወልድ የመጣች ቀን ማታ አብሮ ነበረ። መድኃኒት እየገዛ ብር ሲጠይቁት ብር አነሳው። በቃ የብር አይበቃኝም እኔ ብር እፈልጋለሁ እሷ እንደፈለገች ትሁን ብሎ ወደ ገጠር ሄደ። 5 ልጅ ተወለደ ሲባል ብሎ ደንግጦ ጮሆ በቃ እንግዲህ ያለኝ ንብረት ሽጬ እመጣለሁ ብሎ አሁን በቃ ምንም ነገር አያስፈልግምና ስሉት አሁን እየመጣ ነው። ደንግጦ ጠፋ። አዎ ደንግጦ ጠፋ። እናንተ መጀመሪያ 4 ልጅ እየጠበቃችሁ ነበር። 5 መሆኑን ሲሰሙ ምን አላችሁ? ያው ደስታ ነው እንጂ ምን ይሰማናል ሌላ ነገር። ደስታና ድንጋጤ እኩል ነው በቃ። እሷም የምትተዳደረው በምንድን ነው? ገቢ ያላት? ምንም ገቢ የላትም። እሱ ነው ትንሽ የጫት እርሻ አለው። እርሻ ስራን እንጂ ምንም ነገር ገቢ የላትም። ምንም ነገር ስራ የላትም። የቤት ስራ እንጂ የውጭ ስራ የላትም። የተወደዳችሁ ተመልካቾቻችን እንግዲህ በዛሬ በእንግዳ ፕሮግራማችን እዚህ ሀረር ህይወት ፋና ሪፈራል ሆስፒታል በመገኘት ማክሰኞ ዕለት ማታ 3 ሰዓት ላይ አንዲት እናት 5 ልጆችን በመውለዷ ከሷ ጋር ነበር ቆይታ ያደረኩት። የልጅቷ ወንድሞች እንዲሁም ደግሞ ዶክተሮቿ ክትትል ሲያደርጉላት የነበሩት ዶክተሮች ምን ይመስል ነበር የነበረው ሁኔታ የሚለውን ከነሱ ጋር ቆይታ ያደረኩኝ። እንግዲህ የሀረር ከተማ ነዋሪዎች እየመጡ እያዩት ሁሉም አቅም የፈቀደውን ድጋፍ እያደረጉላት ይገኛል። የመንግስት መስሪያ ቤቶችም እንዲሁም ሴቶችና ህጻናት ቀደም ሲል መጥቶ የወተት ፓምፐርስና በአይነት የተለያዩ አይነቶችን ድጋፍ አድርገውላታል። እኛም እንግዲህ የዛሬ መልእክታችን እቺ እናት 5 ልጆችን ማሳደግ አትችልም። ቀደም ሲል ወንድሟም እንደተናገረው የቤት እመቤት ናት። ቤት ውስጥ ነው የምትውለው፣ ስራ የላትም። ባልየው ደግሞ በእርሻ ስራ ነው የሚተዳደረውና የሚመለከተው አካል በሙሉ ይህንን ፕሮግራም የሚመለከተው አካል በሙሉ ድጋፍ ቢያደርግላት መልካም ነው እላለሁ። የዛሬ ፕሮግራማችን በአጠቃላይ ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። Thank you.